ሰላም ተማሪዎች እንኳን ወደ ቻናላችን በሰላም መጣችሁ። እንግዲህ በኢንትራንስ ፈተና ላይ ትልቁ ፈተና ምንድነው ብትባሉ አብዛኛዎቻችሁ የምትሉት የእንግሊዘኛ ረጅም ንባብ ወይም ፓሴጅ እጥረት እና እንደዚሁም ደግሞ የጊዜን እጥረት ነው። ብዙ ተማሪዎች ጎበዝ ሆኖ ሳለ ፈተናው ላይ ግን ረጅም ጽሑፍ ሲሰጣቸው እያንዳንዱን ቃል በቃል ለማንበብ ሲሞክሩ ጊዜ ያልቅባቸዋል። በዚህ ምክንያት ብቻ ከ10 እስከ 15 የሚሆኑ ጥያቄዎችን ሳያነቡ በግምት ይሞላሉ ማለት ነው። ዛሬ ግን ይህንን ችግር ሙሉ በሙሉ የሚቀርፍ በዓለም አቀፍ ፈተናዎች እንደ IELTS እና እንደዚሁም ለእሳት ላይ የሚሰሩ አራት እጅግ አስገራሚ ሳይንሳዊ ጥበቦችን በተግባር እናያቸዋለን። እነዚህን ዘዴዎች ከተጠቀማችሁ ረጅሙን ምንባብ በአጭር ጊዜ ውስጥ አንብባችሁ 100% በትክክል ትመልሳላችሁ። እስከ መጨረሻው ተከታተሉኝ። ጥበብ አንድ ጥያቄውን ቀድማችሁ ማንበብ ነው፣ ወይም ደግሞ ሪድ ዘ ኩዌስችን ፈርስት የሚለው ይህ አንደኛውና ትልቁ ስህተት ወይም ደግሞ የመጀመሪያው ምንባቡን ማንበብ መጀመር ነው። በፍጹም እንዳታደርጉት። መጀመሪያ ማድረግ ያለባችሁ ከምንባቡ በታች ያሉትን ጥያቄዎች በፍጥነት ማንበብ ነው ማለት ነው። ለምን ካላችሁ ጥያቄዎቹን ስታነቡ አእምሯችሁ ምንባቡ ውስጥ ምን አይነት መረጃ መፈለግ እንዳለበት ወይም ደግሞ የፍለጋ ካርታ ወይም ጂፒኤስን ያዘጋጃል ማለት ነው። በጥያቄዎች ውስጥ ያሉትን ልዩ ቃላት ማለትም የሰው ስም፣ የዓመተ ምሕረቶች እንደዚሁም ደግሞ ቦታዎችና ወይም ደግሞ ጎልተው የሚታዩ ቃላት ወይ ኪወርዶችን በአእምሯቸው ያዙ ወይም ደግሞ ፈተና ላይ አስምሯቸው ማለት ነው። ከዚያ ወደ ምንባቡ ስትሄዱ ሙሉ በሙሉ ጽሑፉን በከንቱ አታነቡትም። የምትፈልጉት መልስ ብቻ ነው የምታድኑት ማለት ነው። እንግዲህ ወደ ሁለተኛው ስናልፍ የጥበብ ሁለት የምንለው ላዩን የመቅዘፍ ወይም ደግሞ ስኪሚንግ ቴክኒክ የሚባለው ነው። የሁለተኛው ጥበብ ወይም ደግሞ ስኪሚንግ ቴክኒክ ይባላል። ምንባቡን እንደ ልብ ወለድ መጽሐፍ እያንዳንዱ መስመር ማንበብ ጊዜ ማጥፋት ነው። ስኪሚንግ ማለት በአይናችን በጽሁፉ ላይ በፍጥነት በማንሸራሸር አጠቃላይ ሀሳቡን ወይም ደግሞ ሜን አይዲያውን መረዳት ማለት ነው። እዚህ ላይ አንድ ሚስጥር ልንገራችሁ። በማንኛውም የእንግሊዝኛ ጽሁፍ ውስጥ የአንድን አንቀጽ ወይ ፓራግራፍ ዋና ሀሳቡ የሚገኘው በመጀመሪያው አረፍተ ነገር ወይም ቶፒክ ሴንቴንስ እና በመጨረሻው መስመር ላይ ነው ማለት ነው። ስለዚህ የእያንዳንዱን አንቀጽ የመጀመሪያ እና የመጨረሻውን መስመር ብቻ ፈጠን ብላችሁ እዩት። ሙሉ ጽሁፉን ሳታነቡ ይዘቱ ይገባችኋል ማለት ነው። ወደ ጥበብ 3 ስንገባ መርጦ ማዕድን ወይም ደግሞ ስካኒንግ ቴክኒክ የሚባለው ነው ማለት ነው። የሶስተኛው ጥበብ ወይም ስካኒንግ የሚባለው ይህ ዘዴ በጥያቄው ላይ ያሰምርናቸውን ወይም ደግሞ ኪወርድን በምንባቡ ውስጥ ፈልጎ ማውጫ መንገድ ነው ማለት ነው። አይናችሁን ልክ እንደ ኤክስሬ በመጠቀም ሌላውን ጽሁፍ ሙሉ በሙሉ ትታችሁ ያንን የፈለጋችሁትን ቃል ብቻ ትፈልጋላችሁ ማለት ነው። ለምሳሌ በጥያቄው ላይ በ1964 ወይም ደግሞ ሮበን አይዝላንድ የሚል ካለ አይናችሁ በምንባቡ ውስጥ እዚያ ቃል ላይ ብቻ ነው መፈለግ ያለበት ማለት ነው። ቃሉን ስታገኙ በዚያ መስመር ዙሪያ ያሉትን አረፍተ ነገሮች ብቻ በጥንቃቄ አንብባችሁ መልሱን ወዲያውኑ ታወጣላችሁ ማለት ነው። የመጨረሻው ጥበብ 4 የምንለው የቃሉን ትርጉም ወይም ደግሞ አውደ ጽሁፉን መገመት ማለት ነው። ወይም ኮንቴክስት ክሉ የሚባለው ነው ማለት ነው። ይሄ አራተኛውና ተማሪዎችን በጣም የሚያስደነግጠው ነገር በምንባቡ ውስጥ የማታውቁት ከባድ ቃል ወይም ደግሞ የቮካብለሪ ሲመጣባችሁ እዚያው ላይ መቆማችሁ ነው። ይህ ትልቅ ስህተት ነው ማለት ነው። ባታውቁት እንኳን የድንጋጤ ውስጥ ሳትገቡ ከቃሉ በፊት እና ከቃሉ በኋላ ያሉትን አረፍተ ነገሮች ወይም ደግሞ የኮንቴክስት ክሉ በማየት የቃሉ ትርጉም በግምት መረዳት ትችላላችሁ ማለት ነው። ፈተናው ላይ ዘ ወርድ ኤክስ ኢን ፓራግራፍ 2 ሚን ተብሎ የሚመጣው ጥያቄ ይህ ዘዴን ፍጹም መፍትሄ ይሆናል ማለት ነው። እሺ አሁን ደግሞ የነገርናችሁን 4 ጥበቦች በዚህ ስለ ማንዴላ በተዘጋጀው የናሙና ምንባብ ወይም ደግሞ ሳምፕል ፓሴጅ በተግባር እንያቸው እስቲ። እሺ ተማሪዎች አሁን በቀጥታ ጥያቄዎችን እንዴት እንደምናድን እንመልከት። ለምሳሌ ጥያቄ አንድ ላይ ዌን ወዝ ማንዴላ ሴንቴንስድ ቱ ላይፍ ኢምፕሪዝንመንት ይላል የሚል ጥያቄ ቢመጣባችሁ መላው ምንባቡን አታንብቡት። በጥያቄ ውስጥ ያለውን
ቁልፍ ቃል ወይም የኪወርድ ሴንቴንስስ ቱ ላይፍ ኢምፕሬስመንት የሚለውን አይናችሁ በፍጥነት በምንባቡ ላይ እንዲንሸራሸር ማድረግ ብቻ ነው ከእናንተ የሚጠበቀው ማለት ነው። ስለዚህ ይህን አሁን ለምሳሌ ፓራግራፍ 2 መጀመሪያ ላይ ሴንቴንስስ ቱ ላይፍ ኢምፕሬስመንት የሚለው ቃል ወዲያውኑ ታገኙታላችሁ ማለት ነው። በዚያ መስመር ላይ ምን ይላል? ኢን 1964 ይላል። አያችሁ መልሱ በ5 ሰከንድ ውስጥ አገኛችሁት ማለት ነው። አገኛችሁት ማለት ነው። ለምሳሌ ጥያቄ 2ን ስንመለከት ለምሳሌ ዋት ደስ ዘ ወርድ ዲስቲቲዩትስ ኢን ፓራግራፍ ሚን የሚል ተብሎ ቢጠየቅ ቃሉን ባታውቁት እንኳን ከቃሉ በፊት ሃርሽ ወይም ደግሞ አስቸጋሪ ወይም ደግሞ የጨካኝ የሚል ቃል አለ። ከቃሉ በኋላ ደግሞ የኮንዲሽን ኦፍ ላይፍ ኮንፋይንመንት ወይም ደግሞ የእስር ቤት ሁኔታዎች ይላል ማለት ነው። ስለዚህ ዲስቲቲዩት ማለት አስቸጋሪ ወይም ደግሞ በጣም ድሃ ወይም ደግሞ ምንም የሌለው ኤክስትራም ፑርሊ ላኪንግ ሪሶርስስ ማለት እንደሆነ በአውደ ጽሁፍ መገመት ትችላላችሁ ማለት ነው። ኦኬ እንደ ማጠቃለያ እንግዲህ ረጅም ንባብን የማሸነፍ ሚስጥር ሙሉ ጽሁፉን መጨረስ ሳይሆን ጥያቄውን ቀድማችሁ አንብባችሁ መልሱን ማደን ወይም ደግሞ ስኪሚንግ ኤንድ ስካኒንግ የሚባለውን ዘዴ ነው ማለት ነው። ይህ ዘዴ በጥሩ የኢንትራንስ ፈተናዎች ላይ እየደጋገማችሁ ተለማመዱት። ይህ ቪዲዮ ከጠቀማችሁ ላይክ በማድረጋችሁን አትርሱ። ለጓደኞቻችሁ ሼር አድርጉ። በቀጣይ የትኛውን የፈተና ክፍል እንዳዘጋጅላችሁ ትፈልጋላችሁ? በኮሜንት ላይ አስቀምጡልኝ። መልካም ጥናት። ቻው